እህቴ የለ ወንድም የለኝ እናት የለኝ አበቃልኝ ብዬ ነበር። ግን ገጥሞት ነው በአንድ ጊዜ እንደዚህ ተቀየረው? ሰው ሲመጣ ለጸሎት እንኳን በጣም አፍራለሁ። በእኔ ምክንያት ጌታ የእሷንም ሰራ። እዚህ ወጥቶ ያው እዚህ ቋንጃዬን ይዞኛል። ወዲያው መጥቶ ሲያፈርሱ በጣም በላኝ፣ በሽታው በላኝ። በቃ የ10 ሺህ ብር ስጦታ አበርክተንልዎታል። ሃሌሉያ ጌታ ኢየሱስ። ቁጭ ብዬ ሁለት ቀን ውጪ ላይ ቅዝቃዜው ከባድ ነበር። አይጡ ቆፍሮ ማንንም የሚያማክር የለኝም። እግሮቻችሁም መልካም ሆነልኝ። ከ91 ዓመተ ምህረት ጀምሬ አሽኪን ግሩፕ ውስጥ ነው የምሰራው እና አገልግሎት ነው። በጸሎት ውስጥ ቸርች ያገለግላል። ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን። ዛሬ የምንገኘው በድጋሚ እማማን ታየችን ለመጎብኘት መተን ነው። እማማ በጣም በእውነት ደስ ብሎናል። ምን ግን ገጥሞት ነው በአንድ ጊዜ እንደዚህ ተቀየረው ቤቱ? እኛ እንግዲህ ከመጣን ገና 1 ወር ከ15 ቀናችን ነው፣ ግን ወዲያው ነው ይመስለኛል የሆነውና እስቲ ማዘር ምንድነው በአንድ ጊዜ እንደዚህ የቀየረው ነገር? እኛ ራሱ ሰርፕራይዝ ሆነናልና እስቲ ንገሩ። እግዚአብሔር እንግዲህ መጀመሪያ እግዚአብሔርን አመሰግናለሁ። ከጭቃ ከረግረግ ጭቃ የሚያወጣ አበቃልኝ ብዬ ነበረ። ጌታ ደረሰልኝ። እግሮቻችሁም መልካም ሆነልኝ። የጸለያችሁ ጸሎት እኔም አፍር ነበረ በጣም ሰው ሲመጣ ለጸሎት እንኳን በጣም አፍራለሁ። ለምን የሰው ልጅ እንዲህ ሆኖ ተረግጦ በቃ ቁርበት ሆኖ ሲኖር እኔ ለወንጌል እንጂ ወደ ቤት ገብቼ ቀርቼ ከወንጌል ወደ ኋላ ተመልሼ የሚቆም አልመሰለኝም። ግን እግዚአብሔር ይመስገን፣ ተመስገን። ደረሰልኝ ጌታ፣ እናንተንም አስነሳልኝ። ተመስገን ተመስገን። እናንተ ውላችሁ ግቡ። ጌታው ኑራችሁን ሀሳባችሁን ያሳካላችሁ። አሜን አሜን። እንዴት ነው ይሄ ሊሆን የቻለው? እኔ ከኔም አይደለ ከፈጣሪ ነው። እኔ ምንም የሚያወራ የለኝም። ምንም ድንቡላ ያወጣሁት የለኝም። አስበውት ማለት ምንም ገና ሞታለሁ እዚህ ውስጥ በቃ ሞታለሁ ብዬ ነበር። ከዚህ ውስጥ ማን ነው የሚያነሳን? ጭቃው የሚመጣው ክረምት ነው። እንዴት ነው የሚነሳው? እንዴት ነው ማን ያገኘኛል? እንዴት ነው ጌታ ሆይ እንዴት ትጥለኛለህ? አረ ሰው የለህም እንዴ እያልኩ ነበር ስጸልይ ነበር። ተኝቼም ቁጭ ብዬም ሌሊቱም ቀንም እያለቀስኩ እኔ እንደ አይነቱ አምላክ በሚያብስ ጌታ ባጭሩ እኔ እንጃ። እኔን ያየው ይቀጣል ሌባ አሉ ጌታ። እኔን ያየው ሰው እግዚአብሔርን ያመልክ፣ ከእግዚአብሔር ጋር ይጣበቅ። በእውነት እውነተኛውን እግዚአብሔር ልባችሁን ሐሳባችሁን ከሰጣችሁ ጌታ ቅርብ ነው። ይሄንን ነው የምለው እኔ። ልክ ነው። ከኔ ይሄ ነው ልቤ ሐሳቤ በቃ ይሄ ነው። በቃ ከልቤ ከውስጤ ምንም ድጋፍ ምንም ርክዝ የሌለኝ ጌታ ነው ያለኝ። እኔ ማንንም አልመካም፣ ጌታ ነው የሚመካው። በቃ ይሄ ነው እኔ ሐሳቤ። ጌታ የደረሰልኝ በዚህ ነው እንጂ ዘመድ የለኝ፣ እህቴ የለ ወንድም የለኝ፣ እናት የለኝ፣ ጓደኛ የለም። ከእሱ ጋር እየተማከርኩ ነው። አንተ ውለዬን ማደሪያዬን እሱ ጋር እየጸልዬ ጌታ ሆይ ድረስልኝ፣ አንተ እንዳልቀድም ቅደም፣ ስራው ያንተ ነው። ቤተሰሪ በከንቱ ይሰራል፣ ሰራተኛ እኔ ነኝ ብለህ የለም እንዴ እያልኩኝ ከጌታ ጋር እየተነጋገር ማንንም የሚያማክር የለኝም። ማንም እዚህ ብቻዎትን ብቻዬን ከጌታ ጋር መላእክቶቹ እያነጋገሩ የሚያዩን የሚሰማውን ከሱ ጋር
በሂጂ ባለኝ መንገድ እየሄድኩኝ በቃ ይሄ ነው የኔ። እንደው ልዩነቱን የባለፈው እኛ የመጣ ነው ቤት በጣም ፍርስርስ ብሎ አሁን እንደዚህ 2 ክፍል ወጥቶት ያውም ጽድት ያለ በብሎኬት የተሰራ በጣም የሚያምር ቤት እንደዚህ ሆኖ ስናይ ልዩነቱን እንዴት ይገልጹታል? በጤናዎት ላይ፣ በእንቅልፍ ላይ፣ በተለያየ ነገር ምንም ማውራት አልችልም። ይህንን የሰጠኝ አይቼ የማላውቀውን እኔ በቤተሰቤ እንጂ በእናቴ በወንድሜ ቤት ነው እንጂ እኔ እንደዚህ አይነቱ ቤት ገብቼ ተሰርቶ በህይወቴ ቆማለሁ ብዬ አላሰብኩም፣ አልተመኘውም። ያደርጋል እግዚአብሔር ይደርስልኛል ወይስ ምንድን ነው ጌታ ሆይ የምታስበው? ቢሞትም ለአንተ ክብር ቢኖርም ለአንተ ክብር ማንም ቤት እኔ ደጅ አልጠናም አንተን ነው ብዬ ከጌታ ጋር ነበረ ንግግሬ። ይህንን ጌታ ደግሞ ሰርቶ አሳየኝ። በቃ ያኛው ቅዝቃዜው ከባድ ነበር። እዚህ ጋር ላስቲክ አንጥፌ በዚህ በላይ ላይ ላስቲክ አንጥፌ ከላይ ስለሚያንጠባጥብ ከላይ በቃ ግድግዳው ምኑን ኮቶቱንም ፌስታሉን መዳበሪያው ምኑን እያደረኩ እሱም ይቀዘቅዛል። በዛ ላይ አይጡ ቆፍሮ እኔ የምተኛበትን ፍራሽ እየቦጨቀ እየቆነጠረ አረ ጌታው ታምር ነው። እኔ እንጃ እግዚአብሔር ከእኔ እንዳነሳኝ የወደቁት ሁሉ የተረሱትን ያንሳ፣ ይፈጠርላቸው እነሱም እንደኔ። እስቲ እንዴት ነበረ ስራው የነበረው? እርስዎ ወዲያው ከዚህ ወጡ ሲሰራ የመጡት አካላት እነማን ናቸው መጥቀስ ከተቻለ? እንግዲህ በቃ ባንዴ ነው የሴቶችና የህፃናቶች የአዛውንቶች ባንዴ ነው በቃ መጡ። በእለቱ ዕለት መጡ። ምንም መጥቶ ካሜራ እዚህ ተዘጋጃጁ፣ ልብሳቸውን ለበሱ፣ እንትን አሉ። ዙሪያውን ጥያቄ እየጠየቁኝ ራሳቸው ልብሳቸውን ለብሰው ይሄን ቤት ዙሪያውን ዞሮ ካሜራ ሲነሱ ነው። በሳምንቱ መጥተው እያለቀሱ እያዘኑ በእውነቱ እግዚአብሔር ግን ይመልሳል። ማንኛውም እንዴት እዚህ ቤት ውስጥ ይኖራል እያሉ ያዘኑ። አዎ በጣም በዚህ እድሜው። አዎ እንዴት ልጅ የለም ወይ? ልጅ ቢኖርም እኔ ልጄም ወዳጄም አምላኬ ነው። እኔ ከልጅ እግዚአብሔር መርጫለሁ። እኔ ቢታመምም እነሱ ቤት ሄጄ አልታመምም፣ አስታሙኝ አልልም፣ ማንንም ደጅ አልጠናም፣ ጌታ ነው እንጂ ብዬ ተናልኳቸው። ያዘኑም ያለቀሱም አሉ። እግዚአብሔር ይመስገን ይኸው አቁሞኛል። ይሄን አሳይቶኛል። ከረግረግ ጭቃ አውጥቶ ተመስገን እና እግዚአብሔር ይመስገን። አሜን። ከዛ ወዲያው ከዚህ እርስዎ ሄዱ ወደ ሌላ ቦታ ነው? እዚሁ ነበሩ ሲሰራ? እኔ ወር ሙሉ ቸርች ነው በቃ። ከዚህ እኔ እዚች 2 ቀን አደርኩኝ። ሰብስቡና አዎ እዚህ እነሱ በሳምንቱ መጥተው ይህንን ለማፍረስ አዘጋጃጅቶ እቃቸውን ይሰሩ ቦታ አዘጋጁላቸው፣ እቃቸውን አሰባስቡ ብለው ሄዱ። መጥቶ በሳምንቱ ወዲያው መጥተው ሲያፈርሱ እኔ የትም አልሄድም። እንግዲህ ውስጤን ሲያዳምጥ ምንም ቦታ እግዚአብሔርን ክብር አላጎልም፣ ራሴን ድሎት አልፈልግም፣ የሚጠብቅ አይተኛም አንቀላፋም ብዬ ቁጭ ብዬ 2 ቀን ቁጭ ብዬ እዛችሁ እሳት እያነደድኩ አደርኩ። በሁለተኛ በሶስተኛ ቀን ሰምተው ቸርች በቃ ተራሩጦ ወዲያው እንዴት የእግዚአብሔርን ስም ታሰድቢያለሽ ምናምን መግቢያ እንደሌለ ብለው ሰብስቦኝ ወዲያው ክፍል ሰጥቶኝ ወጣቱ ወንጌላውያን፣ ሽማግሌዎቹ፣ የካህናቶች ምስቶቹ ሁሉም አንድም ያልተባበረኝ ሰው የለም። በእውነት እዚህ ልደታ መካነ ኢየሱስ ነው። አዎ ያልተባበረኝ ሰው የለም። ወላ ህፃናት አስተማሪዎች ወላ ማን በጣም ነው ያዘኑልኝ። እግዚአብሔር ደግሞ ከዛ ከሞት አስነሳኝ። ይሄው አደረሰኝ። እዚህ ጋር ደርሳለሁ ያልኩ ነበር እና
በጣም በላኝ፣ በሽታው በላኝ። በቃ ብርዱ በጣም ሸመቀቀኝ፣ አሳነሰኝ። በቃ ወደ እግዚአብሔርም እንዳልጠጋ ከዚህ አስሮ ጠላት አይሳካለትም። እኔ እሄዳለሁ፣ እሰራለሁ። ጌታ እኔ ከጌታ የትም አልሄድም። ልክ ነው፣ ልክ ነው። አሁን እግሮት ነው የተቸገሩት? አዎ እግሬ ነው፣ በቃ እግሬ ነው። አሁን እብጠት አለው። አዎ እንትን ይበላኛል፣ ይሄድብኛል። በጣም እንትን ይለኝ። በቃ እኔ ሐኪምም አልታየውም። ጌታ ለምንድን ነው ያልታዩት? በፊት ታየሁኝ፣ መገጣጠማሽ ነው አሉኝ። ወድቄ ነበረ። ያ የወደኩት ቦታ መገጣጠሚያሽ ነው ተብዬ መድኃኒት ወስጄ ነበር። ከዛን ወደ ተማመንኩኝ። ጌታ ብታኖረኝም ብትወስደኝም በሰው እጅ እንዳልሞት ብዬ በሱ ጋር ነበረ ሙጉቴ፣ ከእግዚአብሔር ጋር ነበረ። በቃ ተሰጠው። እሱን ተማምኛለሁ። የፈለገውኛ ያደርገኝ ብዬ ወደ እግሬ ነው። አሁን እግሬን በቃ ብርድ አልችል አልኩኝ። ብርድ ስነካኝ በቃ ሸመቅቀኝ፣ ያስረኛል። አብጧል። ቅድም ሲያሳዩ እንዲህ በቃ እንትን እያልኩኝ በቃ እዚህ ወጥቶ እዚህ ቋንጃዬን ይዞኛል። በቃ እደክምና እሄዳለሁ እያልኩኝ ነው። ግን እስቲ እግዚአብሔር አዋቂ ነው። የሚታዩት አሁን ጥሩ ነው። አሁን መታየት አለበት። እግዚአብሔር ቅዝቃዜ ስነካኝ ነው ይሄንን የሚያደርገኝ። ሙቀት ሲያገኝ በቃ ደህና እንትን እላለሁ። እንትኑም ውፍረቱም ይቀንሳል። ሲያም እንትን ስለኝ ሙቀት ስነካኝ በቃ ምቾት ሳገኝ በቃ ሲሞቀኝ እብጣቱ ስሜቱ የለኝ። ስለዚህ ያ ቤት ማለት ለእርሶ በጣም ትልቅ ጉዳት ነበር። በጣም ቆዳ ነው ያደረገኝ። ቆዳ ነው ያደረገኝ። ስብርብር ነው ያልኩኝ። አሁንማ ጌታ ነው የጠገነኝ እንጂ ጌታ ነው የጠገነኝ። እግዚአብሔር ይመስገን። በእውነት እኔ እንጃ ለሱ የምከፍለው የለኝም። በእውነት ጌታ እኔ እንጃ። በስማም ከልጅነት ጀምሮ እስከዚህ ድረስ የተንከባከበኝ፣ ከውድቀት ያነሳኝ እሱ ስለሆነ ከየት እንዳነሳኝ ስለማያውቀው ጌታን አልተውም እስከ ሕይወቴ ፍጻሜ። እግዚአብሔር ይባረክ። እንደው በመጨረሻ የሚያስተላልፉት መልእክት ምስጋና ካሉት ይሄን ላደረጋችኋል ምስጋናዎትን ያቀርቡ። ያው እግዚአብሔርን አመስግነዋል ብዬ እውነት ነው። መጀመሪያ ጌታ ነው ምስጋና ለሱ እንጂ ለሰው አይደለም። ከሱ በላይ ማንም የለም። ምክንያቱም ልጆች ቢኖሩኝ እኔ ከጌታ ጋራ እንዲጋፋ ነበረ። ከጌታ ጋር የነሱን ስሜት እንዲከተልን እንጂ የእግዚአብሔርን እንድተው ነው። እኔ እስከ ሕይወቴ ፍጻሜ ጌታን እንደማልጋፋ እንደማልተው ነው። ለምን አውቃለሁ፣ ይገባኛል። የሱ ፍቅር የሱ ሀሳብ ይገባኛል። እታዘዛለሁ ከልቤ ከውስጤ በቃ ክደት የለኝም። እና አሁንም እግዚአብሔር ደግሞ ሁሉም ከጌታ ጋር ከተጣበቀ ምንም ነገር የለም። አይርብም፣ አይጠማም፣ አያራቁትም፣ አያስርብም። ይህንን አውቃለሁ። እኔ ወደ 2 ዓመት 3 ዓመቴ ነው በቃ ስራው እንኳን ተወዳ ተወዲህ እያልኩ የሚሰራው የነበረው። ገባ እየሸጥኩ ሸክላዎች፣ ጀበናዎችን ምኑንም እያመጣው በሰፈሪ በቤቴ ነው የሚሸጠው የነበረ። እዚሁ ነበር የሚሸጡት? አዎ። ከዛ ከህመሙ በኋላ አቋረጡ? በቃ ከዛ ወዳ በቃ ማን ከወዛደር ጋር ይሄዳል እግር ከሌለ። ስለዚህ ከዛ በኋላ 2 ዓመት ኑሮ ከባድ ነበር? ለእኔ አልከበደኝ ጌታ እያለ። ሃሌሉያ ጌታ ኢየሱስ ሃሌሉያ። አልከበደኝም። ምንም የሆንኩት ነገር ከህመም ሌላ ምንም የጎደለኝ ነገር የለም። ያጡት ነገር የለም። ምንም ሁሉ በእጁ ሁሉ በደጁ ነው። ምንም ከእናንተ ከመጣችሁ ከጸለያችሁም ከዛም በፊትም ምንም ያሰብኩት የለም። ሳላስብ ራሱ ያመጣዋል። ከየቱም ያመጣል ጌታ። አላሰብ አሁኑ
ጎተራው ብዙ ነው፣ መውጫ መግቢያው ብዙ ነው። እማን ብቻ ነው የበደለኝ ጎደለኝ እንጂ ምንም አልጎደለኝም። ከጌታዬ ከእግሩ ስር መቅረቴ ብቻ ነው የሚቆጨኝና ጌታ ወደ እሱ እንዲመልሰኝ እኔ እስከ ሕይወቴ ፍጻሜ ከጌታ ጋር ተጣብቄ መኖር ነው የሚፈልገው። ልሞትም በሱ ክብር ልኖርም በሱ ክብር፣ ይህንን ነው የሚመኘው። በቃ አይ እግዚአብሔር ይመስገን። እኛም ጌታ አስደንቆናል፣ በእውነት ተገርመናል። ጌታ የሰጠን ቃል አለ፣ በገባችሁበት ቦታ ሁሉ ታምር አደርጋለሁ ብሎናል። እኛ እግዚአብሔር ነው ያደረገው፣ ይህን የሰራው የመንግስት አካል የነገሩ በሙሉ እግዚአብሔር ይባርካቸው። አስበው አቅደው በመምጣታቸው በጣም ተደስተናል። እኛም ከእህቴ አበበች በሰማነው መረጃ መሰረት በቃ ነፍስ አልቀረልንም። በእውነት ተደስተናል። ምንድነው የምናደርገው እያልን በነበረበት ጊዜ በአንድ ጊዜ ደግሞ ገና አይ ቲንክ እኛ በወጣን በሳምንቱ ሊሆን ይችላል፣ አልቆየም አይደል? አልቆየም እንዴ? አልቆየም። አይዞሽ። ከየት ነው ሰራተኛው እንኳን የመጣው? ከከተማ ውስጥ አይደለም፣ ከጃል ሜዳ ወዲያው የሚያጣድፈው እረፍት እንኳን የሌላቸው በእውነት ቶሎ ቶሎ አድርገው አይዞሽ አሁን በወሩ ትገበያለሽ እያሉ እና አሁን ከገቡ ስንት ጊዜ ሆኖት? በቃ ለበዓሉ ወደፊት በዓል ሚያዝያ ስንት ነው? እኔ በሳምንቱ አራት ነበረ በዓሉ። አዎ ከዛ በፊት በሳምንቱ እሑድ ነው አንድ ወር። አዎ ስለዚህ ምንም ብዙ ሳይቆይ ነው ነገሩ። ከኔም የተርፈው ጌታ ሌላ የወደቀችው አለ። በእሷ ምክንያት በእኔ ምክንያት ጌታ የእሷንም ሰራላት። ሌላም ሰው ለሌላም ሰው በረከቱ። አዎ ዋው እግዚአብሔር ይመስገን። ጣራዋ በጣም ያፈስ ነበር፣ ቡስቁልቁል ያለ ነበር ቤቱ። በእሷም በእኔ ምክንያት የእሷ እግዚአብሔር አያት። ምንም ጌታን ብትከዳ ጌታ ደግሞ አይከዳም አይደል? እግዚአብሔር ይመስገን። እንግዲህ ጌታን ለማመስገን ነው የመጣ ነው። ደግሞ ተመልካቾች ደግሞ ለእርሶ ማድረግ የሚገባቸውን ነገር አሁንም የጤናዎት ጉዳይ ገና ነው፣ መታከም አለቦት። እንደገና ደግሞ አብረውት መቆም ያለባቸው ሰዎች ሁሉ አብረው እንዲቆሙ አሁንም ጥሪ እናቀርብላቸዋለን። እማማ ታየችን መደገፍ እንፈልጋለን፣ አብረን መቆም እንፈልጋለን፣ ጤናቸውን ማሳከም እንፈልጋለን፣ በቤታቸው ጉዳይ ላይ በአስቤዛ ጉዳይ ላይ ከጎን መቆም እንፈልጋለን የምትሉ ሰዎች በሙሉ አሁንም ስልክ ቁጥራቸውን ይነግሩናል። የእርሶ ስልክ ስንት ነበር? 09 እሺ 02 እሺ 57 21 94 ከስክሪኑ በታች በምታገኙት የንግድ ባንክ አካውንት እማማ ታየችን አብራችሁ እንድትቆሙ እናበረታታችኋለን። እንግዲህ እኛም ደግሞ በመጣ ነው ባየነው ነገር በጣም ተደስተናል። እንደው ለቀጣይም እንዲሆን ትንሽ ነገር ደግሞ ስጦታ እናበረክትሎታለን። በእርሶ አካውንት 10,000 ብር ተጨማሪ እናስገባለን እኛ። ይሄ ከኛ ከጋብስ ዓለም አቀፍ አገልግሎት ለእርሶ በጣም ደስታችንን ለመግለጽ የሚሆን ስጦታ ነው። የ10,000 ብር ስጦታ አበርክተንሎታል። አዎ እግዚአብሔር ባርካችሁ። ምንም የጎደለኝ ነገር የለም። እናንተ የዛ ጊዜ ያበረከት ነው ሳይሆን አሁን በፊቱም ቢሆን በላይ ነው የጨመረው፣ በላይ ነው ያመጣው፣ በላይ ነው ያመጣው። ምንም አልጎደለም። እሱ ትልቅ ነው። የልብ አምላክ ሰውን ይፈልግ የለም ጌታ ከማን ከልብ እኮ ነው የሆነ ከልብ የሆነው እንጂ ከልብ ያሉንማ ያውቃል ራሱ ገሸሽ የሚያደርገው። ልክ ነው። እግዚአብሔር እኔ በጣም ነበረ በቴሌቪዥን ሳይ ወደቁትን ስታነሳ ስታለብስ ስትንከባከብ፣ ወይኔ ጌታ ወይ ይሄንን አዘልቅለት እያልኩ ነበር። እኔ እንደዚህ አይነቱን ጌታ አለህ እንዴ እያልኩ ነበር። በእውነት እጸልይ ነበር ባንቴ ላይ። ጌታ ግን እኔንም አመጣልኝ ወደ እኔ። ጌታ መልካም ነው። በጣም ደስ ብሎናል። እህታችን በእውነት ተባረኪ። በጣም ነው ያስለፋንሽ አንቺንም እና ወንድሜ አይንዬንም እግዚአብሔር ይባርከው። እማማ ይሄ ክረምት እንዳይመጣባቸው ይሄ ቤት ሳይሰራ ብሎ በጣም ነበር እንትን ያለና እኔ
በቃ እኛ ወደ ህዝቡ ይዘናቸው እንቀርባለን። እግዚአብሔር መንገድ አለው። በየትኛው እንደሚመጣ አናቅም፣ ግን እናቀርብና እንጠብቃለን አለን። ገና ከመልቀቃችን በፊት ነው የጀመረው እግዚአብሔር መስራትና ቪዲዮ ከመለቀቁ በፊት እግዚአብሔር መስራት ጀምሮ ነው ያየነውና በጣም ተደስተናል። በእውነት እግዚአብሔር ይባረክ። እግዚአብሔርን አመስግነን ደግሞ እንወጣለን። ያው ለምስጋና ስለሆነ የመጣ ነው። እቴ አንቺ አመስግኝ። አብረን ስንቱን ቦታ አይተናል፣ ስንቱን ሄደናል፣ ተቋጥነናል ከሷ ጋር። አዎ በእውነት ክፉንም ደጉንም አብረን ስላሳለፍን የምትይው ነገር ካለ የተሰማሽንም ደስታ። እኔ ደስ ብሎኛል በጣም እግዚአብሔርን እጅ አይቻለሁ። ለዛም 1 2 3 ቦታ ነው የተረባረበው። ይሄ ከእግዚአብሔር ካልሆነ ሰው በስጋ አያደርግም። ልክ ነው። በአፈር ዝም ብለው በጭቃ ሊሰሩ ይሞክሩ አሉ። እግዚአብሔር በተሻለ እንደዚህ ሰርቶላችሁ በሚሞቀው የልባቸውን የሚያውቅ አቅማቸውን የሚያውቅ እግዚአብሔር የተሻለ ስለሰራላችሁ በጣም ደስ ብሎኛል። እግዚአብሔር መልካም ነው። በወንጌል የለፉትን እግዚአብሔር ልጆቹን አይጥልም። ትልቅ ተስፋ ነው ለሌሎችም። የእግዚአብሔር ማዳን ትልቅ ነው። ስሙ ይባረክ። ክብር ለእግዚአብሔር ነው። የሰሩትም ከወረዳም የተለያዩ ቦታ መጥተው ተረባርቦ የሰሩትን ያገዟቸውን ሁሉ ጌታ ይባርካቸው። ዘመናቸው ይባረክ። እናንተም ተባረኩ። ይሄን ነው የምለው። አማካሪ የሌለ የምታደርገውን የምታውቅ በዙፋን ያለ የዘመናት ቁጥር በእጅ ያለ የአማልክት አምላክ ትልቁ እግዚአብሔር የወደቀውን የምታነሳ አንተ ነህ። ከደጉ ሰምራዊ የምትበልጥ ኢየሱስ እናመሰግናለን። ክብር ለአንተ። ሃሌሉያ። ከካህኑም ከሌዊም እግዚአብሔር ከደጉ ሰምራዊ ከሁሉ የምትበልጥ አባት ነህ፣ ጌታ ነህ። የወደቀውን የምታነሳ አንተ ብቻ ነህ እግዚአብሔር። የትሁት እግዚአብሔር አቤቱ ልጆች እንደወደቀ ልጆችን የምትልክ እግዚአብሔር ለስም ክብር የምታቆም አንተ ነህ። ክብሩ ላንተ ይሁን። አሜን። ለማማ ታየሽ ጌታ እግዚአብሔር ለሰራው ጌታ ስራ ሁሉ እናመሰግናለን። አንተ ጻድቅ ነህ፣ ብርቱ ነህ እግዚአብሔር። ጋሻ ነህ፣ መከታ ነህ፣ ምርኩዝ ነህ። ኃይል ያንተ ነው፣ ማዳን ያንተ ነው። ትድግና ካንተ ዘንድ ነው። በአንበሶች ጉድጓድ ዳንኤልን እንዲጠበቅ እግዚአብሔር በዚህ በማይቻል የተተበተበ ሰፈር እግዚአብሔር ሕይወታቸውን ነፍሳቸውን ጠብቀህ በሕይወት ያኖርከው አንተ ነህ እግዚአብሔር አምላክ። ክብር ላንተ ይሁን። አደራ ይባል። አሜን። ስለተጠቀምኩባቸው ወንድና ሴት ልጆች ጌታ ክብር ላንተ ይሁን። አሜን። እግዚአብሔር አምላክ አንተ የምትጠቀመው ጌታ የሰውን ጌታ አንተ የፈጠርካቸውን ሕዝብ እጃቸውን፣ ገንዘባቸውን፣ ሕይወታቸውን የምትጠቀም አንተ ነህ። ክብሩ ላንተ ይሁን። ጓዳቸው ይባረክ፣ ዘመናቸው ይባረክ፣ ትውልዳቸው ይባረክ። ከመልካም ነገር አይጉደሉ። እግዚአብሔር አምላክ አንተንም ህዝብን አገልግሎ ፍጻሜያቸው፣ ቤታቸው፣ ትውልዳቸው የተባረከ ይሁን። እግዚአብሔር ያንተን መንገድና ፍቃድን እያደረጉ በመንገድ እንዲሄዱ ጸጋ ምሕረት ይብዛላቸው። ስለ ሁሉ እናመሰግናለን። ከማዘርጋም አንተ እንድትሆን በኢየሱስ ስም እንጸልያለን። ከምንወጣም ከኛ ጋር አንተ ይሁን። ሙሉ ቀናችን ላንተ አሳልፈን ሰጠን። ክፉ የታሰረ የጅን ጉልበት ይሰበር፣ መንግስቱ የፈረሰ ይሁን፣ ክዳኑ ሁሉ የተበተነ ይሁን፣ እቅዱ ሁሉ ከንቱ ይሁን። በደም ይሸፍነን። አንዳች የሚረበው ነገር ጌታ አድርገን ጌታ ወገኖች ያድርገው ቢሆን ክብሩ ላንተ በኢየሱስ ስም አሜን። እግዚአብሔር የተባረከ ይሁን። በጣም ደስ ብሎናል። በማማ ታየች ቤት ውስጥ እንግዲህ 2 ክፍል ነው ያለው። በኋላ ላይ ታዩታላችሁ። እንደገና ውጪውን በጣም ጥሩ ተደርጎ ተሰርቷል። የቀረም ነገር አለ የሚስተካከል ብለውናል ማማ። ምንድነው የቀረ ነገር አለ? በዚች ደጅ ላይ የውሃ መውረጃም የለ። እንትኑም በጨርሶ ውከታ ስለነበረ ልጆች ጋራ በጣም እነሱም ተበሳጭተው ጥሎ ሄደዋል። አሁን ተመልሶ አይሰሩም። እንግዲህ እግዚአብሔር አዋቂ ነው እና ወጨፎ እንዳለ ውሃ ይገባል። አሁን ዝናብ ሲዘንብ ወደዚህ ነው የሚገባው። ያ 2 ቆርቆሮ 3 ቆርቆሮ አለው እና እቃ ምናምን የሚጠጋበት በረንዳዋ ይሄ ምርጫ ይለፍ ተብሎ ተሰራ። ወዲያ
በቃ ውከት ስለነበረው እኔ ስላልነበረ ልጆች ጋራ እነሱ በፊት የት ነበራችሁ ነው እና እነሱ ላይ ውከት አልፈለጉም፣ ተበሳጩ ይመስለኛል። በቃ አካባቢውም ለምን ተሰራላቸው ብላችሁ ነው እንደ እያሉ እነሱም በቃ ቤተሰቦች ጋር ነው። አዎ ልጆች 2 ወንዶች አሉ። እነሱ አበሳጫቸው ይመስለኛል። እኔም እንግዲህ ከፈጣሪ ሌላ ምንም እሱ ይሄ መከደኑ ለእኔ ትልቅ ነገር ነው። እንኳን የደጁ የቤቱ እኔ ገርሞኛል። ጌታ ስራው የእሱ ድንቅ ነው እና አሁን 3 ቆርቆሮ እንደዚህ ይፈልጋል የውሃ መንጨሮር እንትኑ መከላከያ እና ያ ነው እንግዲህ ትንሽ ይቃ እነሱ ከሄዱ የሚገዙ አይመስለኝም። አሁን ተመልሶ የሚሰሩ አይመስለኝም። እግዚአብሔር ያዘጋጃል እናምናለን። እንግዲህ ተመልካቾቻችን ከማማ ታየች ጋራ የነበረን ቆይታ ይህን ይመስላል። የእግዚአብሔርን ታማኝነት ነው በዚህ ውስጥ የምናየው። የሰውን ጥረት ሳይሆን እግዚአብሔር ታማኝ እንደሆነ ያገለገሉትን እንደማይረሳ ለስሙ ያሳዩትን ነገር እንደማይረሳ ተመልክተናል። ደግሞ ለእኛም ትልቅ መበረታቻ ነው። ምክንያቱም እግዚአብሔር እንደተናገረን በገባችሁበት ቤት ሁሉ ተአምራትን አደርጋለሁ ብሎ እንደተናገረው ብዙ ቤቶች ላይ ሄደን የመሰከሩልን ያየናቸው ትልልቅ ነገሮች አሉ። አንዳንዶች እኛ ከገባን የሰጠናቸው ጥቂት ነገር ነው፣ ግን እግዚአብሔር መኪና የሰጣቸውን ሰዎች አሳይቶናል። ይችላል። ቤት የሰጣቸውን ሰዎች አሳይቶናል። ይችላል። ለሕክምና ገንዘብ ብዙ ዶላሮች ሲሰጥ አሳይቶናል እግዚአብሔር እና እግዚአብሔር ለዘላለም ስሙ ይባረክ። ያደረገ እሱ ነው። ክብር ሁሉ ለእርሱ ይሁን። እኛም ስላየን ደስ ብሎናል። እንግዲህ ሳምንት ከሌላ እንግዳ ጋር እንጠብቃችኋለን። እስከ ሳምንት የእግዚአብሔር ጸጋ ከእናንተ ጋር ይሁን።